ዛሬም በተለያዩ የኢትዮጵያ ክፍሎች የሚደረገው የጭፍጨፋ ዋናው ዓላማም ኦርቶዶክስን ከኦሮሚያ የማጽዳት ዓላማ ነው። ግን ሊያጠቁ ሲፈልጉ ግን በማድነቅ ይጀምራል። በቃ እንደ አማራ እንደ ማንኛውም እንደ ኦሮሞ እንደ ትግሬ አንድ ብሔር ነው። በቃ አለቀ ነገሩ። ክርስትና ክርስትና ነው። ባይሆን እንደውም በጣም ነው የምወድህ ከዛኛ ልጅ ነው ቀየር ይላል። ወዲያ ጽፎ በጉዞ ማስታወሻው ላይ ልመና በትግራይ የሚዘወተረውን ያህል በሸዋ አይዘወተርም። በክርስቶስ ክርስቲያን በወልድ ውልደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አላችሁልኝ? ዛሬ በዚህ ቪዲዮ ላይ ኢትዮጵያውያንን አማራ፣ ኦሮሞ፣ ትግሬ ወዘተ እያሉ እንዴት እንደከፋፈሉን በተለይ ቤተክርስቲያኒቱን ለማዳከም እንዴት መከፋፈል እንዳለባቸው እንዴት እንደከፋፈሉን እንዴት እንደተሳካላቸው እርስ በርስ ለማጣላት የሄዱበትን ርቀት ከታሪክ መዛግብት አንስተው መምህራን ያስተማሩበትን ቪዲዮ ዲያቆን መምህር ዘማርያም ዘለቀ ቲክታክ ላይ ያስተማረውን ትምህርት ይዤላችሁ መጥቻለሁ። እስከ መጨረሻው እዩት። ሀሳብ አስተያየታችሁን ኮሜንት መስጫው ላይ ስጡ። ዲያቆን ዘማርያም ዘለቀ እጅግ በጣም አድርገን እናመሰግናለን። ተከታተሉልኝ። ተዋሻው ላይ ልመና በትግራይ የሚዘወተረውን ያህል በሸዋ አይዘወተርም። ይኸው መጽሐፉ እሺ፣ ገጽ 205 ላሳያችሁ። እንዴት አድርገው ከፋፍለው የኦሮሞን ሕዝብ እንደሚነቅፉት ተመልከቱ። አራዳ አስመስለውት ብልጥ አድርገውት ሌላውን ሕዝብ ሞኝ እያደረጉ ሌላውን ደግሞ ያልገባው እነሱ ደግሞ የገባቸው አድርገው እንዴት አድርገው እንደሚከፋፍሏቸው ተመልከቱ። እንዴት እንደሚከፋፍሏቸው ኦሮሞዎች። ይሄ የሚናገረው የካቶሊካን ድምዳሜና ነጻር እይታዎች የሚያስቀይሙ ሀረጋት አላጡ። ኦሮሞዎች ከአቢሲኒያዎች ነው ኢትዮጵያውያን ማለት ከሌሎች የኢትዮጵያ ክፍሎች በተቃራኒ ለአውሮፓ ሰዎች ታማኝ ናቸው። ከሁሉም የጥቁር ዓለም ኦሮሞ ቆንጆ ነው። አሁን ስለ ኦሮሞ ቆንጆ የሚመሰክሩ መስሏችሁ አይደለም እኮ። የመነጠል ሙሉ ለሙሉ አጥፊዎች ከሆኑት አማራዎች ይልቅ ኦሮሞን ማብቃት ተስፋ ሰጪ ነው ማለት ይቻላል። ይህን የጻፉት ማን ናቸው? ሚስዮናውያን። ሙሉ በሙሉ አጥፊዎች ከሆኑት አማራዎች ይልቅ ኑፋቄን የሙጥኝ ካለ የአቢሲኒያ መናፍቅ ይልቅ ሌላውን የኢትዮጵያ ክፍል ነው አቢሲኒያ የሚሉት። በህገ ልቦና በበጎ ስሜትና የልብ መሻት የሚመራው ኦሮሞ በቀላሉ ሚሽነሪዎችን ለመቀበል ይፈቅዳል። ኦሮሞዎች ክርስቲያን ቢሆኑ ፈረንሳውያንን ይመስላሉ። ኦሮሞዎች የመወሰን ችግር አለባቸው። ነገር ግን አንድ ጊዜ ከወሰኑ ከክፉዎች ይልቅ ከአቢሲናዎች በላይ ቆራጦች ናቸው። አየህ፣ ወስን፣ ውጣ ከኦርቶዶክስ። የመወሰን ችግር ነው ያለብህ። ከወሰንከ አንተ አትመለስም። ጀግና ከሆነ ይሄ ነው ሲሰሩት የነበረው ደባ። ይሄ ነው። እንደውም ምን ብሎ ክራፍ ይናገራል? ጀርመን ለአውሮፓ እንደሆነችው ኦሮሞም ለአፍሪካ ብርሃን ይሆናል። በምን ብርሃን የሚሆነው? በስልጣኔ አይደለም። የነሱን የካቶሊክና የፕሮቴስታንት ስብከት ሰምቶ ጀርመን ለአውሮፓ እንዴት ብርሃን የሆነችው? የማርቲን ሉተር ሀገር ፕሮቴስታንት ሰብካ፣ ኦሮሞም ፕሮቴስታንት ሰብኮ ለአፍሪካ ብርሃን ይሆናል። እዚህ ጋር እንዴት አድርጎ እንደሚያሞቀሽ ኦሮሞዎች ከአቢሲኒያዎች በተቃራኒ ለአውሮፓ ሰዎች ታማኝ ናቸው። ሌላው ኢትዮጵያዊ ከሃዲ ነው። ከሁሉም የጥቁር ዓለም ኦሮሞ ቆንጆ ነው። ሰየው ጉዳዩ የመልክ አይደለም። ከዚህ ቀጥሎ ያለው መርዝ ምንድን ነው ግን? ሙሉ ለሙሉ አጥፊዎች ከሆኑት አማራዎች ይልቅ ኦሮሞን ማብቃት ተስፋ ሰጪ ነው ማለት ይቻላል። ከዛ መርዛቸውን ሲያስገቡ ተመልከቱ። ኑፋቄን የሙጥኝ ካለ የአቢሲኒያ ምናምን ኑፋቄ ምንድን ነው? የነሱ ትምህርት የማይቀበለውን ሰው እነሱን የሚቃወም ሰው ኑፋቄን የሙጥኛል ይላሉ።
ካለ የአቢሲኒያ መናፍቅ ይልቅ በህገ ልቦና በበጎ ስሜት የልብ መሻት የሚመራው ኦሮሞ በቀላሉ ምን ሚሽነሪዎችን ለመቀበል ይፈቅዳል። አይ ሚሽነሪዎችን ለመቀበል አይ ለምን እንደፈለጉት ለምን እንደደገሱለት አይታል። እዚህ ያሉ ሙገሳ ሁሉ እችን ነው። እነዚህ አካል ናቸው አይቀበሉንም። ኦሮሞ ግን ሚሽነሪዎችን ለመቀበል ግን ይተጋል። ኦሮሞዎች ክርስቲያን ቢሆኑ ፈረንሳይን ይመስላሉ አይታል ከሀገር ሲነጥለው። ኦሮሞዎች የመወሰን ችግር አለባቸው። ነገር ግን አንዴ ከወሰኑ ከከፋዎች ይልቅ ከአቢሲኒያዎች በላይ ቆራጦች ናቸው። ከፋ ህዝብንም ቁጭ ያደርጋል። ብሔር ተኮር ማድላት፣ አንዱን ለይቶ ማጥቃት፣ ከዛ ይህንን ሰምተው ሚሽነሪዎችን እንዲቀበሉ አይ በቀላሉ ሚሽነሪዎችን ለመቀበል ይፈቅዳሉ። እችናት ነጥቧ የዚህ ሁሉ ቆንጆ ነው ምናምን ምንድነው አጀግና ነው ምናምን ትለዋ ነገር እችናት የተፈለገችው። ነገ እናየዋለን ሙሉ። በተለየ በጣም ምርጥ ጭንቅላት ነው ያላቸው፣ መርዝ የተሞላበት እንጂ ሚሽነሪን ተልእኮን ማሳካት ከቁንጅና ጋር ምን አገናኘው? አይ ግን ሊያጠቁ ሲፈልጉ ግን በማድነቅ ይጀምራሉ። እኛ ጋር ማላ ሊያጋጥም ለዚህ መንገድ ላይ ሲሉ ፕሮቴስታንት ነኝ በጣም ነው የምወድህ ከዛኛ ልጅ ነው ቀየር ይላሉ ወዲያ እና ይውደድ ምን ታርታለህ? ከነዚህ መጥቶ በተለይ ሴቶቻችን እንደዚህ ነው ችግራችሁ። የሆነ መስሊም መጥቶ በጣም ነው የምታምሪ የሆነት እንዴት አድርጎ ነው የሰራሽ አንቺ በእናትሽ እጁን ታጥቦ ነው የሰራሽ ምናምን ብር ሲላት ለጌቷ በአንዴ ሰንበት ተማሪ የነበረው ቀሚስ አለባበስ ሲቀየር በአንዴ ሱሪ በአንዴ ብርት ማሳየት በቃ ከዛ በኋላ ቤተሰብ ላይ ያስጠላታል። እንዴት ነው የምታምሪ ይላታል። በቃ ከኦርቶዶክሱ ያልሰማቸው ከቤተክርስቲያን ሰዎች ያልሰማቸው ከአሕዛብ ከመናፍቅ ስታገኙ ትቀየራለች። በቃ በአንድ ያለባበሱ ምኑ ሰባኪው ልክ እንደዛው እኔ በጣም ደስ የምትለኝ ትምህርት በጣም ነው የሚመቸኝ፣ መዝሙር በጣም ነው የሚመቸኝ፣ ግን እምነቴ ሌላ ነው ሲሉ እንቀየራለን። በቃ በዲያ እነሱን የማያስከፋ ሀሳብ እያቀረቡ ተወደነቅና ተጨበጨበልና ተሞገስና ስለዚህ ምን ያደርጋሉ? እነሱ ሊነካቸው የማይችሉ ሐሳቦችን እየነካኩ የማድነቅና ጥሩ የተናገረ ሰው መስሎ መታየት እና ይሄም ይከተላሉ። ባጭሩ አይ ለተልኳቸው ሲሉ ኦሮሞን በዚህ መንገድ በማሞገስ መስለው ያጠቃሉ። ይሄ ነው ባጭሩ ኬኮ ሐሳባቸው። ነገ ስለምናየው ይሄ ምናልባት ጀርመኖችንም በፈርስት ወርልድ ዋር እና ሰከንድ ወርልድ ዋር ላይ እንደዚህ እያሏቸው ነው። እናንተ የአርያን ዘር ናችሁ፣ እናንተ በቃ ዩአር ስፔሻል ናችሁ ብለው ነው በፈርስት ወርልድ ዋር ኤንድ ሰከንድ ወርልድ ዋር ላይ በአስራዎቹ የሚቆጠር በተለይ በሆሎኮስቱ ጭፍጨፋ ላይ ማአት ጅቢሾችን ያስጨፈጨፉት በዚህ አይነት መንገድ ነው መምህርና ይሄ በጣም አደገኛ ነገር ነው። ይሄ ዘርና ዘርን መከፋፈል፣ ሰውና ሰውን መከፋፈል ጀርመኖች ከሌሎቹ የተሻሉ ናቸው ብለው ያው ከጀርባ ሆኖ የሚዘውረው ማን እንደሆነ የሚታወቅ ነው። ግን ጀርመኖቹን ግን መጠቀሚያ ነው ያደረጓቸው። ልክ እንደ ሁቱና ቱትሲዎች ማለት ነው። እናንተ እንደዚህ ሆናችሁ ተበድላችሁ ተጨቁናችሁ ባህል ሀገር ሆናችሁ ግን ይኸው እንደዚህ ያደረጓችሁ። ኋላ ላይ ይሄንን አይነት መርዝ ረጭተው ካሉ በኋላ አውሮፓ ላይ ምን እንደተከሰተ ሁላችንም የምናውቀው ነው። ናይጄሪያ ምን እንደተከሰተ የምናውቀው ነው። ሩዋንዳ ምን እንደተከሰተ የምናውቀው ነው። በዓለም ታሪክ ላይ ተመዝግቦ የምናገኘው ነው። ወንድሞቼ በተለይ የአውሮፓ ሚሽነሪዎች የሚሰሩት በተለይ ከቫቲካን ተልከው የሚመጡ ሚሽነሪዎች የሚሰሩት ዘርና ዘርን መከፋፈል ነው። ክቡር የሆነውን የሰውን ልጅ ዘር በዘሩ መክፈል ማለት በእውነቱ እግዚአብሔር የለም ማለት ይቻላል። ፓኒሽመንቱ በጣም ከባድ ነው። እንደዚያ ነው የሚለው የኛ መጽሐፍ መነኮሳት እግዚአብሔር የለም ማለት ይቻላል። እንደው ስላሴ የለም ብትል ነው የሚሻለው። የሰውን ልጅ በመልኩ በአምሳሉ እየተፈጠረን የስላሴን ፍጡር በዘሩ እንዴት አድርገህ ነው የምትከፍለው? ይሄ በእውነቱ የመጨረሻ ውግዝ ነገር ነው እና በእንደዚህ አይነት መንገድ ነው አንተ ያለብህን ችግርህን ቀስ እያሉ እየቆሰቆሱት እየነኩት። ይሄ ምንድን ነው የሚባለው? በእንጨት ላይ ምን በቁስል ላይ እንጨት ስረድበት የሚባል ነገር አለ። ትንሽዬ ያለችን ብሶትህን
በእሷ መንገድ ይመጡና ከዚያ በኋላ አንተ ራስህ ወንድምህን ጠል ሆነህ እንድትነሳ ነው የሚያደርጉክ። ይሄ በዓለም ታሪክ ላይም የሚታወቅ ነው። ዛሬ አሁን በእኛ ቤተክርስቲያን ላይም እየተደረገ ያለው ነገር ይሄ ነው። የአማራ ይልሃል። ምንድን ነው አማራ? ምን አገናኘው? አማራና ክርስትና ምንም ያገናኘው ነገር የለም። በቃ እንደ አማራ እንደ ማንኛውም እንደ ኦሮሞ እንደ ትግሬ አንድ ብሔር ነው። በቃ አለቀ ነገሩ። ክርስትና ክርስትና ነው። ባይሆን እንደውም ባይሆን አራዳ ኦሮሞ ማለት ኦርቶዶክስ ነው። አሰግጬ ነው የምነግርህ። ሰው እርድና አንድ ኦሮሞ የእርድና ጥግ ደረሰ የሚባለው ክርስቲያን ኦርቶዶክስ ከሆነ ብቻ ነው። መምህርዬ እና እግዜር ስትልኝ አንተም ብዙ ሰዓት ነው እየቆየው። ምን እንዳሉ ላሳያችሁ። ክራፍ እንዴት ብሎ እንደጻፈ አሁን ቅድም የኦሮሞን አየን አይደለም? ተመልከቱ ሙዚቃ ብሎ እንደጻፈ ተመልከቱ። ልመና ክራፍ ነው የሚጽፈው በጉዞ ማስታወሻው ላይ ልመና በትግራይ የሚዘወተረውን ያህል በሸዋ አይዘወተርም። ምን ማለት ነው? ማለት ግልጽ ነው ሐሳቡ። በእነዚህ ሰዎች የሸዋ አማሮች ስራችን ስኬት ያመጣል የሚል ተስፋ የለኝም። ሐሳቤ ወደ አረማውያኑ ኦሮሞዎች ነው ይላል። አየህ፣ በእነዚህ ተስፋ የለንም። ተስፋ የለን በኦሮሞዎች ነው። አይታ ልመና በትግራይ የሚዘወተር ማለት በሸዋ አይዘወተርም። የአቢሲኒያን ቁስል ከቶ ማን ይፈውሰዋል? የኦሮሞ ቋንቋ ሴሜቲክ አይደለም። በላቲን ቢጻፍ ኦሮምኛው ማለት ነው መላዋን አቢሲኒያ በእግዚአብሔር ቃል ማዳረስ ይችላል። በእኛ ኤቢሲዲ ጻፈ። አይተዋል። ግን ይህ ነበር የክራፍ ማስታወሻ። ትክክል። እንደዚህ ነው። ይሄ ነው እና አሁን የመጣው ታዲያ ይሄ ነገር በቃ ሁላችን እንድነቃ ነው የምነግራችሁ። ይሄን ያለሁት በቃ ይሄው ከመጽሐፉ ነው ማነበላችሁ እንደነበር ተመልከቱ። ብሔር ለብሔር እያጋጩ ጎሳ ለጎሳ እያጋጩ አሁን ዛሬ ተጀመረ አይደለም። የዋህ ህዝብ ያገኙታል። በቃ ምን አለን አሉ። በእነዚህ በአማራዎች ተስፋ የለንም። ከዛ ወደ ተስፋ የለን በማን ነው ሲሰድብ? ኦሮሞዎች እኮ ነው የሚለው። በአረማውያኑ ኦሮሞዎች ምናል አረማውያን ናቸው፣ ያላመኑ ናቸው። በነው ተስፋ ያለን እነሱ ላይ እንስራ። ቅድም ቆንጆ ናቸው እያላል ነበር። ተመልከት አሁን እዚህ ቀም እንደሚል በእነሱ ከሰራን ይሄን ሚስዮናውያንን ስብከታችን ይሰራጫል። ያመነ ኦሮሞ አማራ ነው ማለት እኮ ነው። ክርስቲያን ማለት ነው። በቃ ይዋራ አማራ። ይሄ አሁን ከዚህ ነው የመነጨው። እንግዲህ ትኬኩ አሁን አንገተ ላይ ክር ከታሰረ ክርስቲያን ኦርቶዶክስ ሆንክ አንተ አማራ ነህ የሚለው ቃል ከሚስዮናውያን ነው የመጣው። አረማዊ ማለት ያላመነ ማለት ነው። ኢአማኒ ማለት ነው። ስለዚህ ከሸዋው ይልቅ በጣም ተስፋ ማድረግ ያለብን ዛሬ የሚያንጸባርቅ ሰው ያልገጠማችሁ ከዛ ገጹንም በዛው እንድታዩት ለማለት ነው። ይኸው ተመልከቱ እንደሚል ማለት ነው። ስለ ግዕዝ ቋንቋ በላቲን ቢጻፍ ኦሮምኛ ማለት ነው። የኦሮሞ ቋንቋ ሴሜቲክ አይደለም ካለ በኋላ በላቲን ቋንቋ ቢጻፍ በግዕዝ ከሚጻፍ ማለት ነው መላውን አቢሲኒያ በእግዚአብሔር ቃል ማዳረስ ይቻላል። ግን የግዕዝ ፊደል የሚጠቀሙት የአቢሲኒያ ቄሶች አማራና ትግራይ ለማለት ነው። አቢሲኒያ የሚለው የአቢሲኒያ ቄሶች መቃወማቸው አይቀርም። ማን? ኦሮሞዎች። ይቀጥላል። ኦሮሞዎችን በጣም ወዳቸዋለሁ። ተወዳቸዋለህ? ኧረ እባክህ ኦሮሞዎችን በጣም ወዳቸዋለሁ። የሚሽነሪ ስራ በእነርሱ ላይ ቢሰራ ሉክ ከአቢሲኒያዎች ይልቅ ስኬታማ መሆን ይቻላል። መንዜዎች ሞኞች ናቸው። ትግሬዎች እንግዳ ተቀባዮች አይደሉም። አይተሃል? ፔጅ ስንት ነው ይሄ? 193 ላይ አየህ፣ ኦሮሞዎችን በጣም ወዳቸዋለሁ። ስንት ፐርሰንት? ለምን ወደድራቸው? አልጨረሰውም እኮ ወዳቸዋለሁ። የሚሽነሪ ስራ በእነርሱ ቢሰራ አያለመው የሚሽነሪ ስራ በእነርሱ ቢሰራ
ከአቢሲኒያዎች ይልቅ ስኬታማ መሆን ይችላል። ከዛ ዘር ሲካፈል ተመልከት። መንዜዎች ሞኞች ናቸው፣ ትግሬዎች እንግዳ ተቀባዮች አይደሉም። ይሄ ነው ሚሽነሪ፣ ይሄ ነው ድግሱ የተደገሰልን። ታዲያ በዘመነ ብልጽግና ነው የመጣው? በዘመነ ኢህአዴግ ነው የመጣ? ይሄ በዘመነ ደርግ ነው የመጣ? ይሄ በአፄ ኃይለ ሥላሴ ጊዜ ነው የመጣ? ይሄ አሁን እኮ የምናየው ታዲያ ምንድን ነው? አካል ገዝፎ መጣ። እኛ ጋር አልነበረም። አሁን መንዚዎች ሞኞች ናቸው የሚል የሆነ ገድል ድርሳን ላይ ቢያገኝ ይኸው የእኛን ብሔር እየሰደበች፣ ትግሬዎች ደግሞ እንግዳ ተቀባዮች አይደሉም የሚል ጽሑፍ ቢያገኝ ይኸው ትግሬዎችን እየሰደበች ያለች ቤተክርስቲያን። በአክኛ አይደለም የጻፍ ነው። እኛ አይደለም የጻፍ ነው። እባክህን በገድላቱ በድርሳናቱ ያስገቡታል። ይህንን ምን ታደርገዋል? ይህን ቢጻፈው ልመና በትግራይ የሚዘወተር ነው ያህል በሸዋ አይዘወተርም ተብሎ ቢጻፍ አመፅ ልታነሳ ነው? የቤተክርስቲያን ሲጀመር አቋሟ ትምህርቷ ነበር ይሄ። ሰልጥኑ ክርስቲያን ሞኞች የሚለው ምንድን ነው? መንዚዎች ሞኞች ናቸው ምን ማለት ነው? እኛን አይቀበሉንም ነው። በቃ ጅል ናቸው ነው። የእነሱን ሀሳብ የማይቀበል የእነሱን ሀሳብ ቶሎ ብሎ የማይረዳ ሰው ሞኝ ነው። ትግሬዎች ደግሞ እንግዳ ተቀባዮች ምን ማለት ነው? እኛ ስንመጣ አልተቀበሉንም ትግሬዎች። ስለዚህ ምንድን ናቸው? እንግዳ ተቀባዮች አይደሉም። እነሱን የማይቀበል ሰው እንግዳ ተቀባይ አይደለም። ሚስዮናውያንን የማይቀበል ሰው እንግዳ ተቀባይ አይደለም። ኦሮሞዎችን በጣም ወዳቸዋለሁ ላይ የታለ እዚህ ጋር ሲነጣጥለን ለምን ፈለጋቸው? እወዳቸዋለሁ ብሎ አራት ጥበል አላደረገም እኮ። አይላቭ ኦሮሞ ብቻ እኮ አይደለም ያለው። የሚሽነሪ ስራ በእነርሱ ላይ ቢሰራ ከአቢሲኒያዎች ይልቅ ስኬታማ መሆን ይችላሉ። በትግራይና በአማራ ክልል ከምንደክም ኦሮሞ ላይ ይህን ስራ ብንሰራ ኦሮሞ ይሻላል። ከዛ ይህንን የግዕዝ ትምህርት የአቢሲኒያ ቄሶችን መቃወማቸው አይቀርም። ኦሮምኛ በላቲን ቢጻፍ ነው የሚሻለው። ምንድነው አዲስ ነገር አሁን በዚህ ዘመን ያለው? ምን አዲስ ነገር አለ አሁን? እያንዳንዱ ሰው ጎሳው ሲነካ አልቀበል የሚል ገድል አልበዛም? እንዲ አሁን የማን ጥንስስ ናት እቺ? እገሌ ቆንጆ፣ እገሌ መልከጥፉ፣ እገሌ አክራይ ነው፣ እገሌ ለዘብተኛ ነው፣ እገሌ ሞኝ ነው፣ እገሌ ጅል ነው፣ እገሌ ብልጥ ነው፣ እገሌ አራዳ ነው፣ እገሌ እንግዳ ይቀበል፣ እንግዳ አይቀበልም። የማን ናት እቺ? የማን ጥንስስ ናት እቺ? ከማን የመጣት ናት እቺ? አካም ብለህ በአማርኛ እንደዚህ ብትጽፍ ነውር ነው ብሎ በላቲን ጻፍ ያለ ማን ነበረ? የማን ጥንስስ ናት እቺ? እንደውም ትክክለኛው መምህርዬ፣ እንደውም ትክክለኛው የኦሮምኛ ቋንቋ ሲጻፍ በግዕዝ በጣም የሚገርም ነገር ከቁቤ በላይ በግዕዝ ነው ትክክለኛው ራሱ ንባቡ ራሱ የሚመጣው። ይሄ ጣ ሁላ ጣ ኛ ቻ ጳ ጻ ምናምን ይሄ አለ አይደል? አሁን በአማርኛ የማንጽፋቸው በግዕዝ ግን ጥንቅቅ ያለ ነው። ለምሳሌ አሁን በዳዳ ብትል በዳዳ ነው የምትለው፣ በአማርኛ ሲሆን በዳዳ ነው የምትለው። በግዕዝ ግን በዳዳ ብለህም ጭምር መጻፍ ትችላለህ። በጣም የሚገርም ነገር ሉክ። ይኸውልህ እንግዲህ አስበው፣ ይሄ ሁሉ ምንድን ነው መሰለህ? ጸረ ግዕዝ ሙቭመንት ነው። ጸረ ግዕዝ። በነገራችን ላይ መምህር ግዕዝ የሚጠላው ለምንድን ነው መሰለህ? ኦርቶዶክስ ስለምትጠላ ነው። በቃ ሌላ ምንም ነገር የለም። የግዕዝን ቋንቋ ለማጥፋት ተማምለው የተነሱት ቫቲካኖች ቆይተዋል። ይሄ በጣም የቆየ ነው። ዛሬ አሁን የእኛ ቤተክርስቲያን የምትጠላበት ዋነኛ ኮዝ ምንድነው የምትለኝ? ቢኮዝ ኦፍ ግዕዝ ነው። ግዕዝ ነው። ለምን? ብዙ ሚስጥራት ያሉት በግዕዝ ነው። የእኛ ቤተክርስቲያን ደግሞ ፎከስ የምታደርገው ግዕዝ ላይ ነው። እስኪ አሁን እነሱ በአረብኛ እንትን አላሁ አክበር ይላሉ፣ በአረብኛ ይሰግዳሉ አይደለ? እኛ ግን በግዕዝ ስንቀድስ በኦሮምኛ ለምንድን ነው የማይቀድሰው? ለኦሮምኛ አስቦ እኮ አይደለም፣ ለአማርኛ ቋንቋ አስቦ እኮ አይደለም። ግዕዝን ማጥፋት ነው የሚፈለገው። ግዕዝ አይፈለግም። ምክንያቱም ግዕዝ በራሱ ቁጥር ነው፣ ፊደል ብቻ አይደለም። መቼም ይሄን አሁን ለአንተ መንገር በጣም ከባድ ነው። እርግጥ ያው ትንሽ ነገር የሚያውቅ ሰው እንደው ይንቀጨቀያል የሚባለውና እኔ በጣም ነው የሚገርመኝ መምህርዬ። እና
ለምንድን ነው እኛ ቤተክርስቲያን ላይ ፈተና እንደዚህ እየበዛብን ብዬ ሳስብ የመጀመሪያ ምክንያቱ አንደኛ ትክክለኛ ቀጥተኛዋ መንገድ በመሆኗ፣ ሁለተኛ ግዕዝን ስለያዘች ነው። ኦኬ ለዚህ ሁሉ እነሱ አሁን ለደረሱበት ብልጽግና የግዕዝ ቋንቋ ኢምፖርታንት ነው። እኛ ነን የግዕዝ ቋንቋ ፕሪሚቲቭ ነው የባርበሪያን ቋንቋ ነው ብለው ይነግሩናል። ለራሳቸው ግን እዛ ቫቲካን ብትሄድ ሮም ብትሄድ የግዕዝ ስኩል አላቸው፣ የግዕዝ ትምህርት ቤት አላቸው። የራሳቸውን ሰዎች ያስተምራሉ። እኛን ደግሞ በራስ ቋንቋ ተማር፣ በኦሮምኛ፣ በትግርኛ፣ በአማርኛ ምና ይሉሃል ማለት ነው። የሚሰራብንን ተንኮል ቃሎት ያሰማልን መምህር። አሜን። አሁን እኮ መሰረታዊ ጉዳይ መሰላችሁ ኦሮሞ ጋር የነበረውን ክርስትና ባለፈው አሳይቻቸዋለሁ። በኦሮሚያ ክልል ወለጋ ድረስ ጭምር የነበረው ስብከተ ወንጌል ከጎጃም ከጎንደር የመጡ ቀሳውስት የሰበኩት ያጠመቁት ኢቭን ባህላቸውን ሳይጫኑ የነበረው ክርስትና ነበረ። ግን ይህንን ኦሮሞ በቀላሉ እንዲተው ምን ማድረግ አለባቸው? ብሔር ተኮር ማድረግ አለባቸው። ስለዚህ መሀል ኢትዮጵያንና ምዕራቡንና ደቡቡን ምስራቁን ጨምረ ከሰሜኑ ለመገንጠል አንተ እኮ ትለያለህ ማለት አለብህ። ልዩ ህዝብ ነህ፣ ቆንጅዬ ነህ እንጂ ግዕዝ ምን ጥላቻ አለው? ለምሳሌ ኦሮሚያ ክልል ብዙ ሙስሊሞች አሉ፣ ኦሮሞ ሙስሊሞች አሉ። አላሁ አክበር የሚሉት አዛን የሚባለው በኦሮምኛ ነው አይደለም፣ በአረብኛ ነው። ለኦሮሞ ህዝብ አረብኛ ምኑ ነው? ከድር መሐመድ የሚባል ኦሮሞ አለ። ሙሐመድ ለኦሮሞ ምኑ ነው? ትክክለኛ የኦሮሞ ስም ገመቹ፣ ገልገሎ፣ በጣኔ ምናምን ነው። ትክክል። እንዴ አሁን ምኑ ነው ለኦሮሞ መሐመድ? ይሄማ የአረብ ስም ነው። የኦሮምኛ አውጡ ለምን አይልም? ገብረ መድህን ተብሎ በክርስትና ስሙ ሲጠራ ነው አማራ የሚሆነው። ወልደ ማርያም ተብሎ ሲጠራ ነው አማራ የሚሆነው። አያችሁ፣ መሰረታዊ ጉዳይ እዚህ ጋር ነው ያለው። ለዚህ ነው በግዕዝ እንዳትጽፍ በላቲን ብትጽፍ ትዳረሳለህ። ለምን? ለሚስዮናዊ ዓላማ። ኤሊቱን ተዉት። እዚህ ኢትዮጵያ ውስጥ ያለው ኤሊት ተዉት። እዚህ ቲክቶክ ላይ ያለውን ፕሮቴስታንት ተዉት። ይሄን የት ያውቁታል? እችን መጽሐፍ የት ያውቋታል? ትንሽ መጽሐፍ እኮ ናት ይዘቷ ራሱ ታያት፣ ግን ቅመም ያለች በቃ። እዚህ ኢትዮጵያ ውስጥ ያለውን ተዉት። እዚህ ቲክቶክ ላይ ያለውን ፕሮቴስታንት ተዉት። በመረጃ ብሰሉ፣ በእውቀት ብሰሉ። በትግራይ ያለው ልመና ከሸዋ ይብሳል ብሎ ትግራኝን ለማኝ አድርጎ ይህን አሁን የሆነ ገድል ድርሳ ላይ ብታገኙ አስቡት። ሚስዮናውያን የሚሰሩት ስራ ግን ተመልከቱት። የመቁረጥ ሰሜኑ ከመሀል ከተማው መቁረጥ እስቲል ነው። አሁን ቤተክርስቲያን የሚመስላቸው እንደዚህ የሚደረገው የአርሲን እናንሳው። ለምን ይመስላችኋል? አርሲ ላይ ክርስቲያን ትገድል ትጨፈጭፍና ከሰሜን የሚመጣው መሪጌታ ቄስ፣ ዲያቆን ምንጭ ታደርቃለህ። ሰዓታት፣ ማህሌት፣ ቅዳሴ የሌለባትን ቤተክርስቲያን ማፍራት፣ ሰሜኑን ከደቡብ ከሌላው የሀገር ክፍል መቁረጥ። ይሄ ነው ዓላማው። የአክራሪ እስልምና ዋናው ታርጌቱ እዚህ ጋር ነው ያለው፣ መቁረጥ። ይሄ ነው ምንጩ። ጥንት ተሰራ በሚስዮናውያን። አሁን አካል ገዝፎ አንተ ከፈለክ ሸኔ በለው ውሃቢያ በለው መንግስት ነው በለው በምንም በለው አካል ገዝፎ ግን ቆመ። ዛሬ ሚሽነሪዎች ጋር ያደረጉት ግን ይሄን ነበር። ኦሮሞን እያቆለባበሰ ለሚሽነሪ ይመቻል እያለ ቆርጦ ጣለው። ወደዚህኛው እንዲወድቅ አደረገው። ክር ያሰረው ኦሮሞን ባገኘ ቁጥር አንተ እኮ አማራ ነህ ማለት ጀመረ። ዋናው በአርሲ የተፈለገው በኦሮሚያ ክልል የሚደረገው የክርስቲያኑ ጭፍጨፋ ዋናው ዓላማ እች ናት። ቅድም ያነበብነው ሚሽነሪዎቹ የሰሜኑን ከሌሎቹ የኢትዮጵያ ክፍሎች የመቁረጥ ስራ አሁን ደግሞ አልገባ ሲለን በስብከት ተመጣ አልቀበል አልን፣ በረተ ተመጣ አልቀበል አልን፣ በጥላቻ ብዙ ተነገረ ሰው አልቀበል አለ። አሁን በምን መጣ? በሰይፍ አይ ጥላቻው ተነዛ። የሚያጠምቁ እኮ ኦሮሞ ሊያረጉ ነው።
እንደዚህ የሚያደርጉ እኮ አማራ ሊያደርጉህ ነው። ኦሮሞ ከተጠመቀ እኮ አማራ ነው የሚሆነው። አልገባ አለ፣ አልለወጥ አልክ፣ ጸናህ። በብሔር መጡ፣ ጸናህ። ኦርቶዶክስ ለአማራ ምን ሆኖ ተባለ፣ ኦርቶዶክስ ለኦሮሞ ምን ሆኖ ተባለ። በዚህ ጸና። አማራ ሄዱ ደግሞ አይተውም። ደግሞ አማራ ደግሞ ይሄ የግብፅ ሃይማኖት ይሏቸዋል። ለአማራም እኮ አይተውለትም። ይህ አልሳካ ሲል አሁን በሰይፍ መጣ። አይገባህም እንዴ? ገገማነህ እንዴ? ውጣ እንጂ ስንት ነገር ነግረ ነበረ በሚል ማለት ሴንስ እኮ ያ አይገባህም እንዴ? ሁሉ ጥላቻ ያኑ ስድብ ውጣ እኮ እያልንህ ነው። ንቀለው እያልን እኮ ነው። አጥፋው እኮ እያልንህ ነው። ተቃጠል፣ ውደም፣ ሙት እያልንህ እኮ ነው። አይገባህም እንዴ? ኦፊሻሊ አካል ገዝፎ መጣልህ። ይሄ ነው ሪያሊቲው። በቃ አለቀ። ስለዚህ አሁን አይገባህም ወይ? ፋራ ነህ ወይ? አትነቃም ወይ? ምን ብናደርግ ነው አንተ የሚገባህ? ለዛ ነው በሰይፍ የመጡት። ጥላቻውማ ቀድሞ ከሚስዮናውያን እኮ ጀመረ። በሬዲዮ ተነገረ፣ በጽሁፍ ተጻፈ። ራእየ ማርያም ላይ ላያችሁ ሻንቅላ ጋላ ያገባ ተብሎ ተጻፈ። ጋላ የሚለው እንኳን ትርጉም እንኳን በትክክል እንኳን የማያውቅ ማህበረሰብ አለ። ስድብ የሚመስለው ሰው አለ። የንቀት ንግግር የሚመስለው ሰው አለ። አሁን ጭራሽ ደግሞ በቃ ልመና በትግራይ ነው የሚጸናው። መንዚዎች ሞኞች ናቸው ይላል። ትግራይ እንግዳ አይቀበልም ብሎ ይጽፍልሃል። ያቧቅሰዋል። ይህንን ብሔር ብለብሔር፣ ጎሳ ለጎሳ መነጣጠል። የሚሽነሪዎችን ሐሳብ የማይቀበል ሰው ሁሉ አቢሲኒያ፣ የሚቀበላቸው ሁሉ የነቃ። ይሄ ነው ታርጌቱ፣ ይሄ ነው ዓላማው። ዛሬም በተለያዩ የኢትዮጵያ ክፍሎች የሚደረገው የጭፍጨፋ ዋናው ዓላማም ኦርቶዶክስን ከኦሮሚያ የማጽዳት ዓላማ ነው፣ የመጥረግ ዓላማ ነው። ይሄ ነው ዋናው ዓላማችን ማለት ነው። ይከብዳል እንደሚመራ ቃለው፣ ሪያሊቲው ግን ይችላል። እግዚአብሔር ይጠብቀን ሁላችንም። ይህንን የመሰለ ነበረ። በቀጣይ ሊያቀርበው ያሰበውን ሀሳብም ይዘንላችሁ እንመጣለን። ሰብስክራይብ አላደረጉ፣ ሰብስክራይብ አድርጉ። እስከ መጨረሻው ያያችሁ ሰዎች ደግሞ ሀሳብ አስተያየቶችን አስቀምጡ። ሰላም።